አብይ አህመድ አሊ አብይ አህመድ አሊ ዛሬ ደስ የሚል ምሽት ነው የምናሳልፈው እያልክ ነው። እቺን ቀን ለብዙ ጊዜ ስናፍቃን ነበር እያልክ አለቀለት። ውሻ እሺ ባንቱ ልበል እስኪ ሰው እያየ ሊፋሩ ከመጣ በዛው ላንቀበሩ ሶፍት ይዛል ሰላም ውድ ተመልካቾቻችን፣ ዛሬም እንደተለመደው አሪፍ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ዘና ፈታ እንደምትሉ ተስፋ አደርጋለሁ። አዳዲስ ቪዲዮዎችን ካገኘውም እንደዚህ እየጨመርኩ ነው እየሄድኩ ያለበት። ይሄን ዩቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ ከኔ ጋር ሁኑ። በጣም አመሰግናለሁ። እኔ ከእናንተ ጋር የምቆየው ታሬ ነኝ። ወደ ሪአክት እናድርገው። እንግዲህ አሪፎች አሉ። ፈታ እያልን ዘና እያልን እናያለን ማለት ነው። ቴንክ ዩ तू चांद है किसी और की तुझे እስቲ እንየው። ለደበረ ጀለስ ላክልን ሁለት እርጉዞች። እሺ ወይኔ እሺ ውሽማው ባሊ መጣ ደበቅ ሰንሰግበዝገው ገና ሳይገባ ነው። አንተ አስመሳይ እኔ ላይ እንደዚህ ታረጋ። ሄሎ ኤላ፣ ኧረ ጎረቤት እየተጋደሉ ነው፣ ድረስላቸው ቶሎ በል። ምን ሆነሽ ነው? ያምሻል ነው? ሄሎ ያው፣ ኧረ እባክህ ጎረቤት ሊገላት ነው፣ ቶሎ ድረስ። ለሁሉም ነው እንደሚናገር። ኧረ እባክህ ተቀላቀለ። አይለኛ አራቢላ ሚስት መጣችልህ። አየሻቸው አይደለ? በፍቅር ሲያስቀንኝ አንተ ባለጌ። እንዴት እንደዚህ ሰው እያየው መንገድ ላይ እንዴት እንደዚህ ያደርጋል? ተዋቸው በእናትህ። እንዴት እንደዚህ ሰው እያየ እንዴት እንደዚህ ታደርጋለህ? ስድ ባለጌ እንዴ! እንጂ እንዳውም ለምን አልጋ ይዛችሁ ፈታትሉ? ይኸው አልጋ አዲሱ ታርጋ አደረገው። እሺ ተመልከቱት። አዲሱን ታርጋ ቁጥር ኤ ምን ማለት እንደሆነ ታውቃላችሁ? አብይ አህመድ አሊ አብይ አህመድ አሊ። ምንም ማድረግ አይቻልም ወዳጅ፣ ምንም ማድረግ አይቻልም። ቻው አብይ። ሄሎ እስኪ አንዳንድ ጊዜ ሮማንቲክ ለመሆን ሞክር። ሄሎ የኔ ጣፋጭ፣ ሄሎ የኔ ቆንጆ፣ የኔ ስዊት ፒፒ፣ የኔ ኪዩቲ ፓይ ምናምን በለኝ። እሺ ዋው፣ ጭራሽ ሮማንቲክ ሁን ባልኩ እኔን። እሺ ኧረ አንቺን አይደለም ዝንብ አስቸግሮኝ ነው። ቢሆንስ? ቆይ ደግሞ ዝንብ አትወድም እንዴ? ዝንብ የሚወድ ሰው አለ እንዴ? እንደዛ ከሆነማ ማለት ነው ሲሪየስ ሆነ እንድትመልስልኝ የምፈልገው አንድ ትልቅ ጥያቄ አለኝ። እሺ ምንድን ነው? ቆይ አሁን እኔ ዝንብ በሆን ትወደኛለህ ወይስ ጥለኝ ትሄዳለህ? የእንጭቅ ልጅ ሙጀለ በለኛ ነሻሉ መቼም ሚስቴ የኔ ቆንጆ ቤት መስለሽኝ እኮ አንቺ የኔ እናት የጠፍተሻል። ማን ነው አንተ? ራሱ ማን ነህ? እኔማ ፍቅረኛዋ ነኝ። ተጫዋች ነህ እባክህ። እኔ የ80 ባሏ እኮ ነኝ። የ80 አይደለም 80 ዓመት እስኪሞላ ይቺን የመስለሽ ልጅ አጥብስም። ወይኔ አየለ ምን ኖሮ ነው ልብ ያበጣው አንተ እግረኛ። በስቲ መልእክት፣ የሚገርም መልእክት ነው። እና አንዳንዴ ህይወት በቃ እንደዚህ ልትሆን ትችላለች። አንዱ እንደዛ ሲሆን ሌላኛው የዚሁ ተቃራኒ ሊሆን ይችላል። ሜቢ
አናቅምና አሪፍ መልእክት ነው። እስቲ አንዴ እንስማ። አንተ ሀብት ስትፈልግ ሌላው ደግሞ ጤናውን እየፈለገ ነው። አንተ ጤናን ስትፈልግ ሌላው ደግሞ እየሞተ ነው። አንተ ቅንጡ መኪና ትነዳለህ፣ ሌላው ደግሞ በመኪና አደጋ ይሞታል። አንተ አዲስ መኖሪያ ቤት በገነባ ቁጥር ሌላ ቦታ አዲስ መቃብር ይቆፈራል። አንተ ፍርፋሪ በጣልክ ቁጥር የሆነ ቦታ ደግሞ ሌላው ሰው ለመኖር ብሎ ፍርፋሪ እየለቀመ ነው። አሁን አንተ ታለህበት ሁኔታ እንዲያወጣህና እንዲያሻሽልህ ፈጣሪህን በለመንክ ቁጥር ሌላው ደግሞ አንተ ወዳለህበት ሁኔታ ለመድረስ ብሎ እየጠለየ ነው። አንተ መንደር ታለ ፈገግታ፣ ሌላው መንደር የእንባ ጠብታ እየፈሰሰ ነው። ሽንት ቤት በገባህና በወጣህ ቁጥር፣ ምግብ በበላህ ውሃ በጠጣህ ቁጥር ሌላው ደግሞ ለዚህ ዓላማ አርተፊሻል መሳሪያ ተገጥሞለት እየተጠቀመ ነው። አንድ ጧት ፊትህን ስትታጠብ ሌላው ደግሞ ኩላሊቱን በመሳሪያ እየታጠበ ነው። ስለዚህ ልጆች ሆይ ተጎደላችሁ ያላችሁ ይበልጣልና ዘወትር አመስጋኝ ሁኑ። አሜን። ሰላም ነው ቤቢ? ምን ነው ብቻህን? ቤተሰቦች የሉ እንደዚህ አካባቢ? ያሉን ብቻዬን። ጥሩ ነው። ከረሜላ ትፈልጋለህ? አዎ፣ የት አለ? ና ግባ። ምንድን ነው የሁሉ ሰው ቤት ውስጥ የሚሰራው? ምንድን ነው የሚሻለው? መጣሁ። አንተ ታባይ ገና ምንድን ነው ቤት ውስጥ የሁሉ ሰው? ድግስ ነው ነግሬህ የለ እንዴ? ምን ድግስ ነው? አሁን ና እናግዝህ። ይሄ ደግሞ የማለሽ ነው? የጓደኛዬ ልጅ ነው። ሲያስጠላ ነው። እሺ መጣሁ። ወይ ቤቢ፣ አሁን የአባተን ስልክ ታውቃለህ? ንገረኝ። ሄሎ፣ ስማ፣ ልጅህን አግቼዋለሁ። ሰምተሃል? አንቺ ይሰማል? ወጣ ብላ አዋራኝ። ሄሎ፣ አሁን ይሰማል? ልጅህን ሄሎ፣ ወጣም ሰው ሰላም ነው? እንዴት ነህ? በእናትህ እንዴ አንተ ቤት አስቀምጫ እንደመጣሁ የዘመኑ ልጆች ከቧናል። እንዴት እንደመጣ ሰላም ነው? ተበላች። ምርጥ የምትገርም ናት። እቺ ደግሞ በስት ሹፌራ ናት። ስራ ከሰራን ብቻ ነው ኢትዮጵያ ውስጥ የምናስበው ነገር የምናሳካው። በማውራት የሚበሉ አሉ፣ በመስራት የምንኖር አለ። ምርጫው የኛ ነው። በማውራት መኖርን ምርጫ ያደረጉ ሰዎች የእንጀራ ገመዳቸው እያጠረ እንጂ እየቀጠለ አይሄድም። በስራ መብላትን የሚያስቡ ሰዎች እንጀራቸው እየበዛ እየሰፋ፣ ዕውቀታቸው እያደገ እየሰፋ ነው የሚሄደው እና መስራት አያጎልም፣ መስራት አያከስርም። ሁላችን ቀን ከሌት ብንሰራ ለሀገራችን፣ ለኢትዮጵያ፣ ለሕዝባችን ብንሰራ ሽልማታችን በምድርም በሰማይም ነው። ይሄ ስራ አድካሚ ነበር እንደምታውቁት። ይሄ ስራ በጣም ብዙ ጭቅጭቅ ያለበት ነገር ነው። ውጤት ሂም የምትለው አንዷ እስቲ ደግሞ የሚገራርሙ ስጋ ለውሻዬ ውሻ ነሽ አንቺ እራስሽ። ዛሬ ደግሞ በግ ነው የምንሰራላት። ሙሉ በግ አስመጥቼላታለሁ። ሁሌ ዶሮ ብቻ አታቢያት እንዳይሰለቻት ለምትሉኝ ሌላም አይነት ምግብ ታደርግላታለሁ። ያስፈልጋችሁ ግብአት እንደዚህ የተዘጋጀ ቀይ የበግ ስጋ፣ አጥቦ ተልጦ የተከተፈ ድንች፣ እንዲሁም ደግሞ የመስከቲ ሩዝ ነው። ድንቹንና ሩዙን ከጨመራችሁ በኋላ ቆያችሁ ስጋውን ትጨምሩታላችሁ። አብሮ ስለሚቀቀል የበግ ቅቅል ነው የሚሆነው። ሳይድ ላይ ደግሞ በመጥበሻ እንደዚህ ሳሳ ተደርጎ ስላይስ የተደረገውን ስጋ ወይም ኦሪጂናል ቨርጅን በሆነ ኮኮናት ኦይል ነው የምሰራላት። እኔ ለጥርሷ ጤንነትና ጠረን ስለምጨነቅ ብዙ ጊዜ ኮኮናት ኦይል ፕሪፈር ማድረጋ። ከዛ በቃ በቅመማ ቅመም በምትፈልጉት ሲዝን ማድረግ ነው። የተወሰነ እስኪ ውሃ ድረስ ይሄ ምግቧ እየደረሰ ነው ያለው። ዩሚ በጣም ነው ቅቅል የምትወደው፣ ግን ከተደጋገመ ነው የሚያስጠላው። ውሻዬ ደግሞ ሴት ናት፣ ስሟም ዩሚ ነው። እኔና አንቺ ማለት ነው ለማታውቁ ሰዎች። ከዛ ያው ሲዝን ሆኖ ሲያልቅ እዛው ላይ ትጥዱታላችሁ፣ በኮኮናቱ ይጠበሳል ማለት ነው። ራስሽ ኩክ ታደርጊያለሽ የምትሉ ሰዎች እኔ በግ ስለማልወድ ለራሴ ያልሰራው። መቀጠል በጣም ስለምትወድ ኦቾሎኒና መሀል ላይ ስቴኩን አደርግላታለሁ። ከዛ ሬዲ ያደርጋችሁ እንድትበላ ኮማንድ ማድረግ ነው። ሻትሬን የማድረገው ትልቁ ጥቅም ሳይታዘዙ አይበሉም። የኔ ቅመሞች ይህንን ይመስላል የምግብ አሰራሩ። ከወደዳ እጅ ሰርተሽ ሜዳ ላይ ያቀረብሽልኝ እውነት እንዴ? ምን ያንሳታል? እንደዚህ ሪባኗን አሰራ አድርገሽላት እዚህ ጋር እንዳትዝረከረክ። አልጫው ላውጣልሽ፣ ቀዩን ቅቅሉ ይሻልሻል፣ አይ ጥብሱ፣ ዱለቱ ምናምን እያላችሁ እየተወጣጣችሁ ብሉ እንጂ ትንሽ ቆይታችሁ ደግሞ ዲዘርቱን አይሻልም? ኬኩን ምናምን። እኔማ ባሏ ነው ለባሏ ነው የምታዘጋጅልን ነበረ። በእጇ ነው የምትበላ። አራሮይ ምንድን ነው የምንሰማ? በባረሰ
ኧረ ተው ሂም ብላለች። ደስ ቴንኪዩ የችግር ችግር እኮ አያጣም። ሮሮ ችግር በቃ እነዚህ ነገሮች አያጣም። መጨረሻ ወርዊሮ ነው የጣለኝ እንደዚህ 3 ጊዜ አዙሮ ወርዊሮ ነው ይወርውር። አባዬ አቤት። የትምህርት ቤት ጓደኛዬ እዚህ ማጥናት ፈልጎ ነው። ችግር የለውማ? ና በለው፣ ችግር የለውም። እንዴት እንደሚያየው እሱ ነው ጓደኛ? አዎ። ኧረ በስመ አብ አውራ። ስም ማን ነው እያልክ ነው አባዬ? ስሜ በርጠሚስ እባላለሁ እኔ። ዛሬ ደስ የሚል ምሽት ነው የምናሳልፈው እያልክ ነው አባዬ? ይህችን ቀን ለብዙ ጊዜ ስናፍቃን ነበር እያልክ አለቀለን። እሺ አባዬ ብቻ ሊያዋራክ ይፈልጋል። ለምን? በቃ አባዬ እናንተ አውሩ፣ እኔ ውስጥ ነኝ። ምንድን ነህ? ጸሎት አድርገው። አባዬ አቤት። ክለብ አደረገ። አስተማሪዎች አድቡ። ስሙ ዛሬ ማለት ነው በጣም ጭንቅላቴ ላይ አንጎል የሆነ ጥያቄ ነው ይዤ መጣሁ። አስተማሪዎች እኔ ዛሬ እናንተን ነው መናገር የምፈልገው። ልጄን ትምህርት ቤት ያስገባ ትምህርት ቤት ያስገብቼ ከዛ በኋላ ተደወለ እኔ ጋር ስልክ። ሄሎ አልኩ። የሩት አባት ነህ? አዎ ነኝ አልኩ። በቃ ልጄ በጣም ትምህርት ቤት ውስጥ እያስቸገረች ስለሆነ ላንተ ለማሳወቅ ነው የደወልነው። ምን አገባኝ እኔ ስማ፣ እኔን ቤት ውስጥ ስታስቸግረኝ ላንተ ደውያለሁ እንዴ? ላንተ ደውያለሁ ወይ? ቤት ውስጥ ነፍሰህ ስታወጣ ላንተ ደውያለሁ ወይ? የትምህርት ቤት ክፍያ የምከፍለው እኮ ሁሉ ነገር ችለህ እዛው እንድታስተምር እኮ ነው። በቃ ለምን ትደውላለህ? ፕሮብሌም ካለ በቃ እዛው ፍታ። እኔ ቤት ውስጥ ሰላም አሳጥታኝ እኮ ነው አንተ ጋር የላኩት። ይሄንን እንኳን እንቻቻል እንጂ ምን ሆናቸው? ስንስራት ብሎ እኔ አልተመቸኝም። ሁሉንም ነው አንድ ላይ የሚያስተምሩልህ። ፋሚሊ ስሙ፣ የወንድና የሴት ጦርነት እንድነሳ የምትፈልጉ ሴቶች ስንስራ ስሙ። ይችል ልጅ ያታ ወንድ ልጅ ቂጥ ነው። ፈጣሪ ምስክሬ ነው። ምን ብታደርግለት? ወንዶች ማለት ቂጥ ናቸው። ወንዶች ቂጥ እኮ ነው። አባት እየተኛ ነው፣ መልቀቅ ያለው ነው፣ ሸጠጥ ያለው ነው፣ እየተላገው ነው፣ ስሪጂው ነው፣ ፎርጂው ነው፣ እየተኛው ነው አባትሽ። ወንድምሽ ሲየቱ ነው። ሌላኛው ትመጣለች። ወንዶች ማለት ውሻ ናቸው። ስሜ የእናት አባት የቱ ነው? ጀርመን ሸፐርድ ነው? የሶፋ ላይ ውሻ ነው? የአበሻ ውሻ ነው ወይስ የተኛው ነው? በየመንገዱ እየተጣበቀ የሚያስቸግረው ውሻ ነው? if you talk too much I will tell you your size ልክ ልክሽን እነግርሻለሁ። በዚህ አጋጣሚ ሁላ እዚህ ሰፈር ነሽ እንዴ? እዚህ ሰፈር የሚሸጥ ውሻ ታውቂያለሽ? አረቃ ውሻ ፈልጌ ነበር እኮ የሚሸጥ ውሻ።
ውሻ አላቅ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካንገር ካለ አሜሪካ ወደ አሜሪካ ታዲያ እኔ ሰው መስዬ ነው እንዴ? ኧረ እኔ እኮ ውሻ ነው ያልኩት። ውሻ ነኝ እኮ ነው እኔ ውሻ እንዴ? ውሻ ነው ያልኩት። እውነት ውሻ ነኝ እውነት። ይኸው እንካ ውሰደኝ፣ ይኸው እንካ፣ ይኸው ውሰደኝ። አያስ ነው ታደጋችሁ እኮ። አቤት ሰፈራችን አንተ በስንት ዓመታችን ፏ ብለን ቀረን። አዲስ አበባ ውሃ በቃ ምንድነው? ለምንድነው በሰፈር ተወልጄ ባደኩበት ሰፈር የሆነ አይምን ካቦ ነው ጠርቼ ነው የማወራው። ከፈለክ ማን ሊመታኝ? እኔ እሱ ከመታኝ ቁጭ ብዬ ነው የምሸነው። ተወልጄ ባደኩበት ሰፈር እንደዚህ አንድ ከመታኝ ቁጭ ብዬ ነው የምሸነው። ሰው እንደዚህ የምታስጨንቀው እዚህ ሰፈር ሰው የምታስጨንቀው ምን ነው? በእናትህ አንተ ለዚህ ጀምር እዚህ ሁሉ ጉድ ያስገባኝ በእናትህ ውሻ። እስኪ ሰው እያየ ሊፋሩ ከመጣ በዛው ላንቀበሩ ሶፍት ይዛል በቃ ዝም ብለን ይችላል። አቤት ታዲያ ምናምን ነገር አይታልሽ ላዳ ቆማጡኝ እኮ እየመቷት ማን ነው ቆማጡኝ? እሺ በሌላ ላዳ አደራ እኔ አድርሽ ሁሌ እንደዚህ ነው የምትሰራው? አብዛኛው ጊዜ አገት ላይ ምናምን ስለምትጠው ግማሽ በላዳ ግማሹን በሴቺ ነው። ይሄ አሁን ተበጡ ሱሩ መጥቶ ለሷ ነዳጅ ማስቀደው ማለት ነው። እኔ ራሴ ነዳጅ እየጠጣው እየበላው በተረሸለኝ አጥራላ ከላዳ በሰራ ሁሌ ቆጮ ይሄው ሙያታ ተላስገብት ላይ ፖስት ፊል የሆነ ሽሮ ነው ከመዲናት በጣም ጎበዝ ልጅ ዘመዴ እንዳትናገርብኝ። ሙሉ ብረት ድስት ሽሮ በጨው ብቻ ነው የምትሰራው። ቆስት ያረረ ወይ ጎርሳው አትውጣው የሚያፈዝ ሽሮ በጣም ባለሙያ ናት ልጅቷ። በእግሯ ነው የምታማስለው። ጫማክር ለኔ አውራ ዳግ የቋጠረችው ባለሙያ ያሙኒ ጨው ነው አውቀዋለሁ። ለኔ ድንጋይ ደማን ጠጥቼ ዛሬ መጣ በዚህ ቁመታ ዝቅ ብላለች። አንተ አትስናት ያ መኪና እያቆምክ ዝም ብለህ ነው እንደው ዝም ብለህ እንትን መሰለህ እንደ እኔ መሬት አንተ አትስናት አይደል? እንደዚህ ምን እያለ ነው ልጅ? ወደ እዚህ መኪናውን አቁመህ አላየሁህም? ማታዊ ነው አይደል? እዚህ ላይ ጉድፍ አላየህም? እንደዚህ ላይ እዚህ እንትን ነገር ሳትሄድ ጫን ነበርኩ እንትን ባለ እንትን እኮ ምን ነው መጣ እዚህ ላይ የሆነ ነገር አይቻ አራገፍኩልህ እንጂ ነው መጣው እንዴ? ጥሩ ነገር ሲሰራ መጣውኛል። እንደዚህ አልመጣውም፣ የሆነ ነገር ነው ያራገፍኩት። ሲያስፈራራ አንተ የደም ምን አይነት ሰው መጣ? የሚራገፍ እናንተ ተጠቅም እንዴ? ለምንድን ነው የመጡኝ? አልመጣውም እኮ ሲጀመር ነው የኔ ብሎ እንትን ወደዚህ ሲሄድ እኮ ነው ዘመድ መኖሯ ይኸው እኔ ጋር አረፍክ። ሌላ ቦታ ትሄድ ነበር፣ የት ታድር ነበር? እኔ መኖር አቤት ማን ነው ራስ ብሩ እና ሰላም በለው እንጂ ይህንን ልጅ አላወቅኸውም እንዴ? ይሄ ትልቁ ልጅ ነው ታወቀው። አትበሩም ያው ከዚህኛቱ የተወለደ ሂድ መጣሁ እና እራት ብሉ እያለ ነው። እራት በላ ቀለል ብሎ ታድር። ምሳ በልተሃል? ምሳ ከበላህ ገደፍ በል። መጣሁ እራት በላ አድርጌ ልምጣ። ዘመድ ደግ ነው። አንተው መምጣት ይጠቅማል። በያለንበት ደህና እንሆን ነው የሚልህ። መጣሁ እራት በልቼ ታዲያ እራት ትበላለህ? ተረጋጊ። እኔ እንደዚህ እንደ ወንድም መንገድነው እንግዳ ቆጫና መንገድነው ድረስ አልመጣም በፍጹም። ገብተሃል እኮ ቃለ መሃላ ሳብኛ ዱላ ምንድን ነው የሚለው? እስር ቤት ነው ያላችሁት ይላል። ካምቦ ነኝ ይላል። እኔ መከራ ይሰማ ቅሊንጦ ዲስወርዳ ታይኖረ ታቦ ነለ ሆንክ አይደለም ካቦ እናርገን ይገባ ወንጀለኛ አይደለም። ንጹህ ሰው ነኝ እኔ። አራሳው ጥሪ ማን ነው ስም? ወንድሜን አትምታ። አስካለ ወንድም ነኝ። ቆጫ ያለልኝ አስታቆርሽ ነው
ስራ ምንድን ነው? ካሜራማን ነኝ። ግረዝኝ ጋሽ ቀጭኑ ሌባ ባለፈው ከዚህ ዕቃ አንስቶ ወስደሃል። ወስደሃል። ሌባ አንተ ጠንቃቃ ሰው ካላገኘ አንተ ታስቸግራለህ። ወደፊት ሁለተኛ እንዳይለመድ ምንድን ነው መሰለህ ሌባ ሁለተኛ እንደዚህ አይነት ነገር ሰምቻለሁ እኮ የምትሰርቀው። እኔ እኮ ስለሰማሁ ነው ዕቃ ይወስዳል ስላሉ ስለሰማሁ ነው እንጂ ሄደህ ይሄ ሌባ ጠንቃቃ ስለሆንኩ ነው አሁን ምን ያተረፍኩት እንጂ ይሄ ልጅ ወስዳል ዕቃ የዋህ መስዬዋል። ቀላል ሰው ሊወስድ ለምዷላ። ውድ ተመልካቾቻችን ለዛሬ ያስኩላችሁ ቪዲዮዎች እነዚህ ነበሩ። ፈታ ዘና እንዳላችሁ ተስፋ አደርጋለሁ። እንደዚሁም ለኔክስት ይዤላችሁ የሚመጣ ምርጥ ቪዲዮዎችን ይዤላችሁ እመጣለሁ። የሳምንቱ ምርጥ የሆነ የሳምንቱ አነጋጋሪ ቫይራል የሚወጡ ቪዲዮዎችን ይዤላችሁ እመጣለሁ። እስከ ፕሮግራማችን ፍጻሜ ስለቆያችሁ በጣም አመሰግናለሁ። አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ቆዩ። ቴንክ ዩ። መልካም